አዶናይና ጃኒ በይፋ መለያየታቸውን አዶናይ አስታወቀ። ሁለቱ ዝነኞች እንደተለያዩ አዶናይ ገልጿል። አዶናይ በመልእክቱ ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። ይገባኛል በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ። ምንም ያህል በወዳችሁ ግን አንዳንድ ነገሮችን ለራሴ ማስቀረት መርጫለሁ። ህይወት ነውና ያጋጥማል ሲል በራሱ ቲክቶክ አካውንት ላይ ስቶሪ ላይ ይህንን መልእክት አስተላልፏል። አትማይ በማርያም አትማይ በልጅ ደግሞ ማልምለው ነገር አንድ የሚወራ ሰምቻለሁ። ግን ይሄ እንትኑ ማን የሞተ ስጋ ምናምን ያንን ግን አክሴፕት አላረኩትም። ይሄ ዱባይ እኮ ነው አይደለም ሌላ እሺ ልንገርሽ አንዴ እሺ እኔ 48 ቪዲዮ ልከልሻለሁ። ድንግል ማርያም ምስክሬ ናት። እኔም ልጆቼን እምልሽ እኔም ልጄን ነው እምልሽ። በጣም ያሳፍራር ነውር ነው። እውነትም እያደረገችው ከሆነ አሁን እዚህ ጋር ያወራ ያለው ስለ ብር አይደለም። የኔም ብራንድ ተጠቅማ እንደዚህ አስነዋሪ ስራ ከሰራች እርጠኛ ነኝ ህሊና ያለ ሰው ዝም አይልም። ቀደም ሀቢባ እንዳለችው ከዚህ ቆመሽ አንቺ ነገ ማስጠቂያ ሰር እኔ ታጠፋለሽ ከዚህ ደቂቃ በኋላ ታጠፋለሽ የሰራሽው ማስጠቂያ። እኔ አሁን የኔ ብራንድ ሽፋን የሰጠችው የሳምንት አጀንዳ የምትለው እንደናንተ ምንም ማያቆሶችን አምታ እዚሁ ስለማስገባት አቀዳ ነው። ስለዚህ ይሄን ቪዲዮ በውስጥ እኔ ሼር አደርግሻለሁ። ከዛ በኋላ ግን ዱባይ ባለ ምግባት በይም ሁሉም ቤት ትጠያቸዋለሽ። ደስተኛ ከሆንሽ ልክልሻለሁ። እውነትም አርጋው ከሆነ አፍራለሁ እኔ ላክልኝ ቪዲዮውን እኔ ፖስት አደርገዋለሁ። እኔን ያስጠይቀኝ ምንም ችግር የለውም። ይኸው በዋሳው ላክልሽ ምንም ችግር የለውም። ምን የህዝቤን ማዳን እፈልጋለሁ። ያለ ህሊና የሰውን እንደዚህ የሚያደርግ ሰው እኛ ለህዝባችን እንቆማለን። አሁን ለውሽ የምን መልስ እንደምትሰጣት እንስማና ማትመጣ ከሆነ ያው ቪዲዮ ለመስራት ዝግጁ ነኝ። እዚሁ ላይ ግን ሳልዘጋ በዚሁ እና እዚህ ጋር አቡ ሌላ ምልክልሽ ማለት ነው። ይሄ አሁን በቀደም እዛ ወንድሜ ዳኛ ጋር ስራውን ካበላሽችኝ በኋላ የጻፍኩላት ልመና የሚመስል በሰማይ መልአክ የተጻፈ ልመና የሚመስል ደብዳቤ ልኬላታለሁ። ለሷም ለአባቴ ክቡር አባቴ እያልኩት እህቴ እያልኩ የጻፍኩት ደብዳቤ ልኬልሻለሁ። ለአንድ ሰከንድ መልስ ልመልስልኝ አልቻለችም። መቼ እንደሆነ ቀኑም ሰዓቱም ማወቅ ይቻላል። መቼ ተላከ ስለሆነ ማለት ነው። እስክሪንሻቱ አለኝ ለሷ የላኩላትን እሱን ልክልሻለሁ። አሁን ቪዲዮ በውስጥ ልክልሻለሁ። እኔ እግዚአብሔር አእምሮ ኖራት እውነትም ይሄን ስታረጭ ጭንቅላት ካላት ሰው አይደለችም። የኔ ደግሞ ቀደም ብዬሻለሁ፣ ንጹህ ደም የደም ላብ ገንዘብ ነው። ንጹህ የደም ላብ ገንዘብ ነው። ወይ ሀቡ ሞክሬላችኋለሁ፣ ስልኩ አይሰራም በይ። እሺ እየጠራልኝ አይደለም። ምን እኔ ቪዲዮን አጥፍቼዋለሁ። ቪዲዮን ከለቀኩት 1 ሰዓት ቢሆን ነው። ይጀመርም አልታየም። ከዛ በተረፈ እኔ የምምለው በልጄና በፈጣሪ ብቻ ነው። እማቀው ነገር የለም። ሳይመን እኔም በልጄ ምንሻለሁ። ሳይመን ይሙት እኔ አምኜሻለሁ። አንቺ እንደዚህ እሺ ሀቡ እኔ ልውረድ በኋላ እንዳይከሱኝ በገብርኤል ልውረድ በእናትሽ። እሺ አንዴ ብቻ እሷን ታያችሁ እንኳን ሰራም ዘግታው ነው የሚሆነው። ለምን እኔ አሁን እየደወልኩላት እየጠራ ነበረ ገባሽ? አሁን ፈራችና ስልኳን ዘግታው ነው የሚሆነው። እሺ ሀቡ እኔ ልውረድ ድንገት ይከሱኝና በኋላ ያሳስሩኛል። ለኔ ተጠራንሽ ይላንቺ እንዴት አልሰራም? አይሰራም። አባቴ ይሙት ክርስቶስና አይሰራም፣ አይጠራም። ምን ችግር የለውም። ዋትስአፕ ላይ ቮይስ አስቀምጬለታለሁ። ዳይሬክትም ደግሞ ዋትስአፕ ላይ ቮይስ አድርጌላችኋለሁ፣ ልክልሻለሁ። ዋትስአፕ ችግር የለውም። ምን ፎቶ አለቀቅታው ቪዲዮ ሰዓት እሺ ሉጣ በረከትን እስሺ ጠራሽው ክርስቶስን ይሄው እና ብለሃለች ብዬ ደወልኩበት። ቁጥሩ ላኪልኝና ዋትስአፕ ላይ ይደውልለታል። እሺ በገብርኤል ወደኔ እሺ እናት እሺ ይቅርታ፣ ምንም ችግር የለውም። እሺ ተወት። እሷ ልጅ አሳዳጊ ናት። በእናታችሁ እያወቀች አታደርግም። እያወቀች ቢሆን አሁን አታጠፋም ቪዲዮን። ስለዚህ አታውቅም። ንጹህ ናት ከደሙ። እሷ ውሽዬ የሥራ ሰው ናት። በጫጫታ በምናምን አይደለም፣ በታንጀብል በሆነ ነገር ነው። አሁን ማስፈራራት አይደለም። ካንዲም ሁለቴ ሪካርዱን አውጣላለሁ፣ ካንዲም ሁለቴ አፍንጫ ስር መጣላለሁ አልከው አንተ ማለት ነው። አፍንጫ ስር ማለት እውነታውን እንዲያውቀው ከፈለገ ነው። ለእውነታ መረጣት ያለ ፈቃዱ አፍንጫው ስር መሄድ አትችልም። አንድ ሰው እንድትመጣ ሳይፈቅድልህ አፍንጫው ስር መሄድ አትችልም። ፈቃደኛ ሳይሆን እሱ ሊያገኝህ ሳይፈልግ ያገኘህ ሳይቀጥርክ ፍቃደኛ ሳይሆን አትችልም እንደዛ ማድረግ። ይሄ ጉልበተኝነት ነው። እሺ አሁን እኔ አንድ ነገር ልንገርሽ። አሁን እኔ ዋናው ነገር እኔ የሚያንገበግበኝ ነገር ምን እንደሆነ ታውቂያለሽ? እውነታ ፍርደ ገምድል መሆን ጥሩ አይደለም። አንደኛ አሁን እኔ ማስረጃ ላምጣ ለተናገረው እዚህ ቤት ለተናገረው ከዚህ በላይ እኔ አሁን እኮ ማለት እየሰማሽ ለተናገረው ነገር ቆይ
እኔ አንድ ነገር ልንገርሽ፣ በመነጋገር የምታምን ከሆነ አዳምጠኝ። ሌዲስ ፈርስት፣ እኔ ሴት ነኝ፣ አስቀድመኝ። በመነጋገር የምታምን ከሆነ አንተና እሱ ስታወሩ ኮንቨርሴሽናችሁ ማስረጃ ካለ አምጣና ውሸታምን በለው። እኔ ጋር የተናገረው ላምጣ። ስለዚህ እኔ ጋርና አንተ ጋር የተናገረው የተለያየ ከሆነ እውነቱን ውሸታም ነው ማለት ነው። ስለዚህ በማስረጃና በመረጃ እንነጋገር ነው እኔ እያልኩኝ። አዎ አሁን እኔ ማለት ነው አንድ ነገር ልንገርሽ። ለምሳሌ አሁን ከአንቺ በፊት ቀድሜ አግኝቼዋለሁ ቁጭ ብዬ ማለት ነው አይደለ? ያ እኔ ብቻዬን ባገኘው ልትክጂኝ ትችያለሽ ማለት አንተ ብቻ። እኔ ከሰው ጋር ቁጭ ብዬ ሳወራው ሌላ ሶስተኛ ወገን ልንገርህ የሰው ምስክርነት በዚህ ዘመን ተቀባይነት የለውም። ለምን በለኝ። ሰው በል ያልከውን ይላል። ከመምጣቱ በፊት እሱ ራሱ የሚያምነው እኮ ነው እኮ እሱ እኮ የሚያምነው እኮ ነው የምነግርሽ። እሱ የሚያምነው እኔ ጠይቀው እዚህ ጋር ጠይቂው አንተ አቁምና ነው ጠይቀው። ፍቄ ይሰማል? ለእኔ 65 በሬ ነው ያልከኝ የመዘገብኩት እዚህ ጋር ሰጠኋት ያልከኝ ኢትዮጵያ ውስጥ አቡ እኔ ለሱ አላስረዳውም። ግዴታ የለብኝም፣ አይመለከተውም። ትምጣው ከሷ ጋር መናገር ትችላለህ። ከሰላም ጋር ለሱ ያልከው 18 በሬ ነው ወይ 65? ለምን ለኔ ቅድም 65 ነው ያልከኝ? 65 በሬ ግምቱ 18 ሚሊዮን የሆነ ነው ያልከኝ። አቡ ስሚኝ፣ 18 ሚሊዮን ብር የሚገመት ከብት አዳማ በረት ላይ አሰርክቤያታለሁ። 18 ሚሊዮን ብር በገንዘብ ኢትዮጵያ አዳማ በሌሎቹ ነው የምነግርሽ። ከብቶቹን 65 ከብት በገንዘብ 18 ሚሊዮን ቢጠጋ ከብት ይኸው የዛ ቀን አብሮት የነበረው ሰው እያለ ለሊና ይፈርዳ ይናገራል። እየሰማሽ ነው? አዎ እየሰማሁት ነው። ለአባቴ የገባ ብር ሌላ ነው። አሁን እሱ ነጥብ ለማስጣር ወይ የሆነ ጌም ፈልጎ ከሆነ በዚህ ደቂቃ በቀደም በተለይ ሚዲያ ተባዛጊ ሞክራቸዋል። አሁን ማናቸውም አልሰማችሁም። በግዛ ማየን እንገርክ ተቀምጠ ያወራ ነው። ከዛ በኋላ ደውላ ያወራኝ ቮይስ አለኝ። አሁን ላንቺ መላክ ይችላል። ልታሰራይ ምናምን እንዳትሞክር። ወደ ነፍስ ያለው የለም። አፍንጫዬ ስራ አይደለም እዚህ ስፈድርሽ አትልም። ከፈለክ አሁን አዲስ አበባ ነው ያለነው። ይሄን ፌቨርን ዱባይ ላይ ስራው እንደዚህ መንደረኛ አወራር ደግሞ አታወራ። እኔ ቃሌም የዛሬ 7 ወር የላኩላት ቴክስት ልኬልሻለሁ እህቴ አንብቢው። ለአባቷ ክቡር አባቴ ብዬ ለአቶ አድማሱ የላኩት ለሷ የላኩላት እህቴ ብዬ የላኩላት ቴክስት አንብቢው። መቼ ነው ቀኑ? ምን ወር ላይ ነው? ከዛ በኋላ እሱ እዚህ ያገኘኝ። እሺ ላንብበው አንዴ። ሰላም እንዴት እንደምን አለሽ እህቴ? ሰላም ደህና ነሽ ወይ? እግዚአብሔር ይመስገን። ይህ በእኔና በአንቺ መካከል እየሆነ ያለው ነገር ግራ አጋብቶኛል። ምን እንደተፈጠረና ለምን በቤቴ ባይተዋር እንዳደረግሽኝ ምንም አልገባኝም። 50 ሚሊዮን ብርና ለቤቱ ያወጣሁት የተለያዩ ወጪዎች አሉ። እየሆነ ስላለውና ስለኔና ስላንቺ የቀደመ ስምምነት በአካል ልታስረጅኝ ይገባል። እባክሽ በቅርብ ጊዜ እንነጋገር እህቴ። ሰላም እስኪ እንነጋገር። በመነጋገር በመወያየት የማይፈታ ጉዳይ የለም። እንደ ቤተሰብ እንነጋገር፣ እናውራ። ሰላም ሁሌም ቢሆን በሰዎች መካከል ችግር ሊፈጠር ይችላል፣ ይፈጠራልን። ችግር ስለተፈጠረ ብቻ በረጅም ጊዜ ያፈራነውን ቤተሰባዊ ወዳጅነት ቀዳደሽ ልጤው አትችይም። አንቺ የነገርሽኝንና ያወራሽኝን በማመን ነው እኮ ያለምንም ውል ይሄን ሁሉ ገንዘብ ጉልበቴን ጊዜን ያፈሰስኩበትን ወንድሞቼን ያለ ደሞዝ ሲደክሙ የነበረው። ይልቅ ለምንድን ነው ነገሩን ረጋ ብለሽ ልታዩ የማትሞክሪ? ሰላም ነገሮችን እንዳያያዛችን ማክበድም ማቅለልም ይቻላል። ችግሩ አንቺ ጉዳዩን ወደ ማክበዱ ስላዘነበልሽ ነው። ከመጀመሪያው ጀምሮ ለኔ ጊዜ ሰጥተሽ ልትጠይቂኝ፣ ልታወሪኝ፣ ልትሰሚኝ ይገባ ነበር። አሁንም ስላለው ነገር እንነጋገርና ከዛ በኋላ ስለሚሆነው ነገር እንወስናለን። ለማንኛውም ለምክንያታዊ ውይይት ስትዘጋጅ ደውይልኝ እባክሽ ይላል ሀቢባ። ሁለተኛው ደግሞ ለአቶ አድማሱ ሀቢባ አንዴ ይቀበል አንዴ ቢልኝ አቶ አድማሱን ይኸውልሽ ክቡር የተከበሩ አባቴ አቶ አድማሱ ቢሻው እንደምን አሉ? እኔ እግዚአብሔር ይመስገን። እግዚአብሔር ጸጋና ሰላም ከእርሶ ጋር ይሁን፣ አሜን። የተከበሩ አባቴ ይህንን መልእክት የጻፍኩት እግዚአብሔር አምላክ በሰጠዎት የአባትነት ክብር የክብር ማዕረግ እርሶ በመሃል በመሆን በአባትነት መንፈስ ያደራደሩትን የንግድ ስምምነት በተመለከተ ነው። እርሶ እግዚአብሔርን ስለሚፈሩና እግዚአብሔር ስለሚወዱ በኢትዮጵያ ባህልና ወግ ትውፊት በአባትነት የክብር ዘውድነት መሰረት የሰላም ድልድይ ለመሆን ሞክረዋል። የተቀደሰው አደራ
እርስዎ እንደሚያስታውሱት እኔ በዱባይ ፍቄ የሐረር ሰንጋ ቁጥርና ክትፎ ቁጥር 2 ቅርንጫፌን ለመግዛት አጠቃላይ ዋጋ 78 ሚሊዮን ብር ከልጆ ከወይዘሪሮ ሰላም ጋር ሽጣልኝ ገዝቻት ነበር። ነገር ግን ይህ ስምምነት የተመሰረተው በወረቀት ላይ ባልተጻፈ ነገር ግን በመተማመንና በአምላክ ፊት በሆነ ቃል ኪዳን ላይ ነበር። ምክንያቱ ደግሞ እርስዎ እንደሚያውቁት ዱባይ ላይ ላለ ንብረት ኢትዮጵያ መፈራረሙ ምንም ዋጋ እንደሌለው ነግራኝ ዱባይ ሙሉ ንብረቱን ስም አዙራ ልታስረክበኝ 6 ወር ያለምንም ደሞዝ እያስተባበረች ልትረዳኝ እንደተስማማ ነው የሚለው ለአባትየው ይላከው። ሀቢባ ይቅርታ ላስቸግርሽ። አሁን ይሄንን እንትን ማለት ነው ለኔ ስክሪንሻት አድርጎ ልኮልኛል፣ ፎርዋርድ አድርጎልኛል። ገባሽ? እኔ አሁን ምንድነው መሰለሽ በስሜት በምናምን የሚመራ ነገር ጥሩ አይደለም። እውነታ ግን ያሳምናል። ገብቶሻል አይደለ? ባለፈው እነ ዮኒ ማኛ ላይ ነው ምናምን ሲያወራ መኪና ሳንታፊ መኪና ነበረኝ እንደዚህ ሰጥቻታለሁ አለ። ሳንታፊ መኪና አለ ምናምን ነገር አለ። በጣም ሲምፕል ጥያቄ ልንገርሽ፣ መኪና ዝም ብሎ ነው እንደሚሰጠው? ስም ትራንስፈር አይደረግም? ሊብሬ ሲሸጥ ከማን ወደ ማን ነው ገንዘቡ የገባው? እሱን ማስረጃ እኮ እንዲያቀርብ እኮ ልንጠይቅ ነው። በእናትህ ከአንዴ እንደማመጥ እንጂ ወደ መፍትሄ እንድንደርስ እንደ ሁለታችሁም ዝም በሉ። አንዴ ልንገራችሁ። አሁን አንተ እውነት ገለልተኛ ወይም ቪክተም ከሆንክ ከሰላም ጋር ተባባሪ ካልሆንክ ንጹህ ሰው ከሆንክ ተበዳይ ከሆንክ እኮ አልሰጠም ሳይሆን የምትለው ሰጥቶ ሊሆን ይችላል፣ ግን ማስረጃ እኔ ነው። ልክ እንደኔ ገለልተኛ ወገን ነኝ አይደል? አይመለከተኝም። ተበዳይም በዳይም አይደለሁም። ስለማይመለከተኝ ሰላም ላይም አልፈርድም፣ ፍቄ ላይም አልፈርድም። ምን እስከማይድረስ ማስረጃዎቹን እስከማይድረስ አንደኛ 18 ሚሊዮን ብር በአባቷ የገባበትን ደረሰኝ፣ ሁለተኛ 65 ከብት ስትረከብ የነበረ ቪዲዮ ካለ የሰዎች ምስክር ካለ፣ ሶስተኛ የመኪናውን ከፍቄ ስም ወደዛ ተሽጦ ገንዘብ ትራንስፈር የተደረገበት ደረሰኝ። እነዚህ አንተ ለምን ልክ ከሰላም ጋር እንደሆንክ ነገር አልሰጠም 80 ሚሊዮን ሊኖረው አይችልም ምናምን ብለህ እሱን መስደብ እሱ ወደ መዛት ለምን ሄድክ? ይሄ እኮ ነው እኔ አንተ እንድጠረጥርና ከእሷ ጋር አብረክ ሽሪክ ነክ እንደል ያደርግ። ቆይ ለነገርሽ ነው ልሽ ሀቢባ፣ እዚህ ጋር አሁን አንቺ ተረጋጊና ከስሜት ወጥተሽ ነፃ ሁኚ። ለምሳሌ አሁን እኔ ያረከኝ አንተ ነህ ስትዝትበት ስሜት አይሆንኩ። ቆይ ላስረዳሽ። እሺ ራስክን እንደ ጉልበተኛ አትይ ፕሊዝ። ታዩ እሱ አይደል እሱ ሳይሆን ልሽ ለምሳሌ አሁን ምንድነው መጀመሪያ ነገሩ ሲጦዝ 80 ተባለና አሁን 80 ሚሊዮን ብር ወደሚል ደረጃ ተደረሰ ማለት ነው አይደለም? ግን አክቹዋል እሱ የሚለው 50 ሚሊዮን ብር ሰጠዋት ነው የሚለው አይደለ? አሁን እኔ ከምኑ ጋር ነው በል 80 የተባለው? እሺ 6 ወር ተሰራበት 6 ወር ከሚሰራበትና ካልኩሌት ተደርጎ እሱ ካልኩሌት ተደርጎ የ6 ወሩ 28 ሚሊዮን ከሞላ ስንት ይሆናል? 78 ሚሊዮን ይሆናል። ያ ካልኩሌት ተደርጎ ግን 28 ካልሞላ እሱ ከራሱ ከቤተሰብ ሆነ መሬት ሽጦም ቤት ሽጦም ሊጨምርላት እንደዛ ነው። አሁን እኔ ልክ እንዳንቺ እኔ የሰራሁትን የቤት ስራ ልንገርሽ። እኔ አሁን ቪክተም ነኝ አይደለ? ከበስተጀርባ ሂጄ ማን ነው በዚህ ጉዳይ ላይ ያለበት? ማን ነው ገንዘቡስ? ለምንድን ነው ገንዘቡስ ያልተከፈለኝ? ለምንድን ነው